ታዋቂ የሆሊውድ ባለሙያዎች ፊልም ሰርተውበታል። የዓለማችን ታዋቂ መገናኛ ብዙሃን ስለ ጉዳዩ ዘግበዋል። Who doesn't dream of winning the lottery? Jerry and Marge Selby certainly do. They did the sums and worked out how to beat the system. ውድ የቻናላችን ቤተሰቦች በዛሬው ዝግጅታችን በሎተሪ ውስጥ ያሉ አጋጣሚዎችን በማገናዘብ እንዲሁም የሂሳብ ጥበቡን በመጠቀም ከራሱ አልፎ የመንደሩን ሕዝብ ሚሊዮነር ስላደረገው ጡረተኛ ግለሰብ አጃይብ የሚያሰኘውን ታሪክ እናጋራችኋለን። የዛሬው ባለ ታሪካችን በጡረታ ስራ ፈቶ ተቀምጦ ባለበት ወቅት በአስተማማኝ ሁኔታ ከፍተኛ ገንዘብ ለማሸነፍ የሚያስችለውን ቀመር በማውጣትና በእውቀቱን በመተማመን ለክፉ ጊዜ ያስቀመጠውን ጥሪቱን አሟጦ ለመጠቀም የደፈረም ነው። ምን ይሄ ብቻ! የሎተሪ ቢዝነስ እንደሚታሰበው ጭፍን ያለ ዕድል ብቻ ሳይሆን በሂሳብ ቀመር ሊደረስበት የሚችል የቁጥር ስሌት መሆኑን በተግባር ያሳየ፣ በሎተሪ በየቀኑ በርካታ ሚሊዮኖችን አፍሶ የአካባቢውን ማህበረሰብና ሌሎችንም በሎተሪ አሸናፊ እንዲሆኑ በማድረግ ከድህነት ወደ ሚሊዮነርነት ስላስመነጠቀ አጃይብና የዓለም ሚዲያዎች መነጋገሪያ ስላደረጉት ግለሰብና ባለቤቱ ይሆናል። እስከ ዝግጅታችን ፍጻሜ አብራችሁን ቆዩ የዘውትር ግብዣችን ነው። በአሜሪካ ነፍስ ካወቁ ዜጎች መካከል ግማሽ ያሉ ሎተሪ እንደሚቆርጡና የዕድል ጨዋታዎችን እንደሚጫወቱ ጥናቶች ያሳያሉ። ይህ በርካታ ሕዝብ የሚሳተፍበት ቢዝነስ ምን ያህል ዶላር እንደሚንቀሳቀስበት መገመት አይከብድም። በሽያጭ የሚሰበሰበው ዶላር ከፍ ባለ ቁጥር ደግሞ ለዕድለኞች የሚከፋፈለው የገንዘብ መጠንም ከፍ ስለሚል ተጨማሪ ብዙ ሰው በመጓጓት ወደ ውድድሩ የሚገባ ስለሆነ ከፍተኛውን ሽልማት የማግኘት ዕድል የመነመነ ይሆናል። እናም በአንድ ትኬት የማሸነፍ ጉዳይ አንዳንዶች እንደሚሉት በአንድ ጊዜ በሻርክ እንደመነከስ ወይም በመብረቅ እንደመመታት አይነት አጋጣሚ ነው። የዛሬው ባለታሪካችን ግን ለሰሚ አጀብ ያሰኘ በሎተሪ ትኬቶች ከራሱ አልፎ የአካባቢውንና የመንደሩን ሕዝብ ድህነትን ለአንዴና ለመጨረሻ ጊዜ ደህና ሰንብት ያስባለ ሰው ሚስጥራዊ ቀመርና አስገራሚ ተግባሩ ሰፊ የሚዲያ ሽፋን ሊሰጡ አስችሎታል። ጄሪ በምድር አሜሪካ የሂሳብ ፕሮፌሰር ሆኖ ሲያስተምር የነበረና ከባለቤቱ ጋር የሚኖር ሰው ነው። የአገልግሎት ዘመኑ ካበቃና ጡረታ ከወጣ በኋላ በአንዲት ሰላማዊ የገጠር ከተማ ሄደው ኑሯቸውን በመግፋት ላይ በነበሩበት ወቅት ነበር አንድ የሎተሪ ማስታወቂያ ትኩረቱን የሳበው። በወቅቱ ትኩረቱ ለምን እንደተሳበ ባይገለጽለትም ስለ ሎተሪው ለማወቅ ያደረበትን ፍላጎት ለማስታገስ በአቅራቢያው ወዳለ አንድ የሎተሪ መሸጫ በማምራት የሎተሪውን መመሪያ የያዘ በራሪ ወረቀት ወስዶ በጥንቃቄ መመርመር ጀመረ። ለጥቂት ደቂቃዎች በትኩረት ካጠናው በኋላ አሸናፊነቱን የሚያረጋግጥለት ቀመር በሎተሪው መመሪያ ውስጥ እንዳለ በደመ ነፍሱ ተረዳ። ነገር ግን ያንን ክፍተት በትክክል ለማወቅ ጊዜ የሚፈልግ የሂሳብ ቀመሮችን ማስላትና ማውጣት ስለነበረበት ምሽቱን ያንኑ ቀመር ሲያሰላ ከቆየ በኋላ አስተማማኝ የቀመር ባለቤት የሆነ የሎተሪ አሸናፊ መሆኑን ለራሱ በማብሰር በቤት ያኖረውን ዶላር ሁሉ ይዞ ወደ ሎተሪ መሸጫ አመራ። እንግዲህ ከዚህ ቀን በኋላ ነበር ጄሪ የቀድሞ ሕይወቱን ትቶ ሎተሪ ወደ ማሳደድ የመጣው። ጄሪ ጡረታ ሲወጣ አብሮት ከሚሰሩ ወዳጆቹ ጋር የመሰነባበቻ ግብዣ አድርጎ ከተለያየ በኋላ ቤተሰቦቹም በተመሳሳይ የራት ግብዣ አድርገውለት ነበር። በእነዛ ስነ ስርዓቶች ላይ አካሉ እንጂ መንፈሱ ያልነበረው ጄሪ ውስጡን ሲያስጨንቀው የነበረውና ሐዘን ተጭኖት የነበረው ጡረታ ከወጣባት ቀጣዩ ቀን ጀምሮ ምንም የሚሰራው ነገር ባለመኖሩ ምን ይውጠኛል በሚል ሐሳብ በመብሰልሰል ነበር። ቤተሰቦቹ ባዘጋጁለት የራት ግብዣ ምሽት ግን ይህን ሐሳቡን ትንሽ የሚያረጋጋና ለጊዜውም ቢሆን የአእምሮ ፎይታን የሰጠው አንድ ያልተጠበቀ ስጦታ ተሰጠው። በዛች ምሽት ለጄሪ የተበረከተው ስጦታ እጅግ በጣም የሚወደው የሞተር ጀልባ ነበር። በድንገተኛ ስጦታው ጄሪ እጅግ ደስተኛ የነበረ ሲሆን የጡረታ ዕድሜ ጊዜውን ጀልባውን እየሾፈረ የባህሩን ሕይወትና ዓሣ ማጥመድን ተያዘ። እንዲህ እያለ ጥቂት ወራት ተቆጠሩ። ጄሪም በጀልባው አንድ የኢንቨስትመንት ካምፓኒ ውስጥ ሼር ገዝቶ ስራዬ ብሎ ወደ ካምፓኒው በመመላለስ ስራ አለኝ የሚለውን ሐሳብ ለራሱ በመንገር ሕይወቱን ቀጠለ።
ታዲያ ባንዱ ቀን ከዚሁ ሼር ከገዛበት ካምፓኒ አካውንታንት ጋር ሶይኬ የተሰኘ ጌም እንደ ቀልድ እየተጫወተ ባለበት ሰዓት አካውንታንቱ ለጄሪ ከተቋሙ የገዛው ኢንቨስትመንት በ2% እንደጨመረ ይነግረዋል። ጄሪ ግን በሰማው ዜና ደስተኛ አልነበረም። ለዚህ ነው የምለፋው በሚል ጄሪ ጀልባውን ወስዶ ሼሩን ለማቋረጥ በወሰነበት ሰዓት ሲያመጣው ልክ የለው እንዲሉ በድንገት የጀልባው ሞተር ተቃጥሎ ጀልባዋ ዳግመኛ ላትጠገን ከጥቅም ውጭ ሆና የመውደሟን ዜና ሰማ። በዚህ ወቅት ነው እንግዲህ ጄሪ ሁሉንም ነገር እርግፍ አድርጎ ሕይወቱን ባልባሌ መንገድ እያሳለፈ ባለበት ሰዓት ስለዚህ የሎተሪ ዜና ማስታወቂያ ሰማ። የሂሳብ ሊቅ የሆነው ጄሪ የአሸናፊነት ቀመሩን ለማስላት ሌሊቱን ሲደክማሩ ጠዋት ላይ ያጠራቀመውን ይዞ ወደ ሎተሪ መሸጫ በማምራት የ$2000 ወይንም 2000 የሎተሪ ትኬቶችን የገዛው። በወቅቱ በሎተሪ መሸጫው የነበረችው አስተናጋጅ በድርጊቱ እየተገረመችና ሰውየው ምን ነክቶት ነው በሚል በጥርጣሬ እያየችው ነበር ትኬቶቹን የሰጠችው። ጄሪ በወቅቱ ቀመሩን ገና በተግባር ስላላረጋገጠ ለባለቤቱ ለማርጀራን እንኳን አልነገራትም። እናም እየተቁነጠነጠ አሸናፊዎቹ ቁጥሮች እስኪታወጁ ቴሌቪዥኑ ላይ አፍጥጦ ሲጠባበቅ አምሽቶ መጨረሻ ላይ አሸናፊዎቹ ቁጥሮች መታወጅ ሲጀምሩ በትጋት ወረቀት ላይ እየሞነጫጨረ መከታተሉን ቀጠለ። እናም ጄሪ ሚስቱ እየታዘበችው እንደነበር እንኳን ልብ ሳይል 2000 የሎተሪ ትኬቶችን ሁሉ አናቦ ከጨረሰ በኋላ ሂሳቡን ማስላትና የቀመሩ ስኬት ሰርቷል ወይስ አልሰራም የሚለውን ማመሳከር ጀመረ። ጄሪ ሁሉንም የሎተሪ ትኬቶች አናቦ ሲጨርስ ቀመሩ ሰርቷል። ነገር ግን ቀመሩ ሙሉ ለሙሉ ሳይሆን $237 ኪሳራ የሚያሳይ ገንዘብ ነበር ያሸነፈው። እናም ጄሪ ቀመር ሰርቶ ሳለ ግን አንድ የተሳሳተ ጉዳይ እንዳለ ተገንዝቦ ማሰብ ጀመረ። ቀመሩንም እንደገና ማስላት ጀመረ። ስህተቱ ላይ በፍጥነት ለመድረስ ግን ጊዜ አልወሰደበትም ነበር። ጄሪ የደረሰበት እውነት ያጣቸውን የሎተሪ ቁጥሮች ማሸነፍን የሚያስችሉ በቂ የሎተሪ ትኬት አለመግዛቱ ነበር። ጄሪ በማግስቱ በቀጥታ ወደ ባንክ በማምራት $8000 በማውጣትና ሌላ $2000 በመጨመር በቀጥታ ወደ ሎተሪ ትኬት መሸጫ በማምራት የ$10000 የሎተሪ ትኬቶችን ተሸክሞ ወደ ቤቱ አመራ። እንደተለመደው የአሸናፊ ቁጥሮቹ ሲታወጁ በትጋት ሲከታተል ቆይቶ መጨረሻ ላይ ውጤቱን ሲያይ ቀመሩ በትክክል እንደሰራ አረጋገጠ። በ$10000 የገዛቸው ሎተሪዎች ተጨማሪ $15000 አሳፍሰውታል። ጄሪ ያወጣውን ከእጥፍ በላይ የሚሆን ገንዘብ እንዳገኘና የቀመሩንም ትክክለኛነት አመነ። ውድ የመሿለኪያ ላይፍ ቤተሰቦች አብራችሁን ስለሆናችሁ ከልብ እናመሰግናለን። በአጭር ጊዜ በበርካቶች ተወዳጅ የሆነችው መሿለኪያ ላይፍ ቻናል የበለጠ እንድታድግ ሰብስክራይብ ያላደረጋችሁ አንድ ጊዜ ሰብስክራይብ በማድረግ እንድንበረታ እንድታግዙን አስታውሰን ተረካችንን እንቀጥል። ጄሪ በማለዳ ተነስቶ ያሸነፈበትን ገንዘብ ይዞ ከመጣ በኋላ እንኳን ሚስቱ እየቆጠረ መሆኑን እንድታውቅ ስላልፈለገ ሚስጥር ማድረግን መርጦ ገንዘቡን እሷ ልታገኘው በማስችለው መንገድ በቤት ውስጥ ባሉ ቁሳቁሶች ውስጥ ሁሉ እየደበቀ ባለበት ሰዓት ባለቤቱ ድንገት ወደ ቤት ዘለቀች። በባሏ ላይ አዲስ ባህሪ ያስተዋለችው ማርጀሪን ምን እየሆነ ምን እያደረገ እንደሆነ ኮሰር ብላ ስትጠይቀው ጄሪ ሚስጥሩን ሁሉ ዝርግፍ አድርጎ ከመናገር ውጭ አማራጭ አልነበረውምና ስለ ሂሳብ ቀመሩና ስላገኘው ገንዘብ አንድ ባንድ መናዘዝ ግዴታው ነበር። በወቅቱ እውነቱን ሲነግራት በዚህ ዕድሜ እንዴት እንዲህ አይነት ነገር ውስጥ ትገባለህ በሚል ከባድ ብጥብጥ እንደሚገጥመው ስጋት ገብቶት የነበረው ጄሪ ከሚስቱ ማርጀሪን የሰማው ምላሽ ፍጹም ያልጠበቀው ነበር። ማርጀሪን ባሏ የነገራትን ስትሰማ ከመናደድ ይልቅ ግርምትና ደስታ ነበር የታየባት። እንደውም ይህን በጋራ ሊሰሩት የሚችሉት ነገር በመፈጠሩ ባሏን አቅፋ ለማመስገን ወደሱ ተንደረደረች። በሚቀጥለው ቀን ማለዳ አዲስ ጥምረት የፈጠሩት ጥንዶቹ ያሸነፉትን $15000 ይዘው ወደ ሎተሪ ትኬት መሸጫው አመሩ። ወደ ሎተሪ መሸጫው የገቡት ባልና ሚስት የ$15000 ሎተሪ እንዲሰጣቸው ሲጠይቁ ግን የሚቻል አልሆነም። አስገራሚው ጄሪ ድፍረት ግርምት የፈጠረባትና መግባባት የጀመሩት ሎተሪ ሻጯ ሊሆን የ$15000 ሎተሪ የእሷ ማሽን ማተም እንደማይችልና ያን ያህል ትኬት ማግኘት የሚችሉት ከመኖሪያቸው ራቅ ያለ ከተማ ውስጥ እንደሆነና በመኪና የ10 ሰዓት መንገድ መጓዝ እንደሚጠበቅባቸው ነበር የነገረቻቸው። ይሄ ደግሞ ለጄሪና ማርጀሪን የማይቻል አልነበረም። ረዥም መንገድ አብረው እያሽከረከሩ መሄድ
ለሁለቱ ደስ የሚልና ዘና የሚያደርግ አጋጣሚ እንደሆነ ተስማምተው ወደ ተባለው ከተማ በማምራት በኋላ የሎተሪ ትኬቱን ወደሚያገኙበት ሱቅ በመሄድ ሻጩን የ$15000 ትኬት እንዲሰጣቸው ጠየቁት። ትኬት ሻጩም የ15000 የሎተሪ ትኬት ለማተም ረዥም ጊዜ እንደሚፈልግና የሱ ማሽን ማተም የሚችለው በሰዓት 1000 የሎተሪ ትኬት ብቻ እንደሆነ በመንገር ምርጫችሁ ከሆነ ግን እዚሁ ቆይታችሁ ራሳችሁ ማተም ትችላላችሁ ሲል ፍቃዱን ሰጣቸው። ጥንዶቹ በሐሳቡ በደስታ ተስማምተው ሻጩን ካመሰገኑ በኋላ ቀኑን ሙሉ ሲያትሙ ውለው ማምሻው ላይ በዛችው ከተማ አነስ ያለች ሆቴል ውስጥ ክፍል ይዘው በማደር እድለኛ ቁጥሮች የሚታወጁበትን ጊዜ ሲጠባበቁ ቆይተው ሰዓቱ ደርሶ ቁጥሮቹ መነበብ ሲጀምሩ ሁለቱም በትጋት ሌሊቱን ቁጥራቸውን ሲያመሳክሩ ከቆዩ በኋላ መጨረሻ ላይ $21000 ትርፍ ማግኘታቸውን አረጋገጡ። ጠዋት ገንዘባቸውን ለመቀበል ወደ ክፍያ ቦታው ሲያመሩ ሌሎች በተመሳሳይ አሸናፊ መሆን የቻሉ እድለኞችም እንደነበሩ የተገነዘበው ጄሪ መጀመሪያውንም ሲያስበው የነበረውን ፍሬ ነገር አረጋገጠለት። የሎተሪው ቁጥር ከዚህ በላይ ማደግ አለበት። ምክንያቱም ለሎተሪ ግዢ የወጣውን እጥፍ ማግኘት አነስተኛ ከሆነ ያወጣኸው የምታገኘውም ትንሽ ነው። ስለዚህ በተቻለ መጠን ከፍተኛ ገንዘብ መመደብ አለብኝ ሲል ወሰነ። ብሩን እንደተቀበሉም $21000 ለመጦሪያ ያስቀመጡትን ገንዘብ ጠቅላላ አውጥተው ሎተሪ ሊገዙበት በመወሰን በቀጣዩ ቀን 100,000 የሎተሪ ትኬት ለመግዛት እንደተለመደው ረዥም መንገድ እየተጓዙና የህትመት ስራውንም ራሳቸው እየሰሩ መቀጠል ነበረባቸው። ጥንዶቹ የገዙት የ$100,000 አሸናፊ ቁጥሮች ሲታወጁ $100,000 ወደ $400,000 ተቀይሮ ነበር። ከዛማ ምን ይጠየቃል? በመቀጠል የ$300,000 ሎተሪ ገዝተው የተለመደውን ሂደት ደገሙት። $300,000 ወደ $800,000 እያለ በ3 ሳምንት ውስጥ እነዚህ ጡረተኛ ጥንዶች ሚሊዮነሮች ሆኑ። ደስታቸው ወሰን አልነበረውም። የሎተሪ ትኬት የሚገዙበት ገንዘብ እየጨመረ የሚያገኙት ገንዘብም ለቁጥር የሚታክት እየሆነ በመጣ ቁጥር ግን አንድ አሳሳቢ ሁኔታ ተጋረጠባቸው። የሚገዙት የሎተሪ ቁጥር ከቀን ወደ ቀን በመጨመሩ ምክንያት የእነሱን ትኬት የማተሙ ጉዳይ ቀኑን ሙሉ ከመውሰድ አልፎ አዳሩን ሁሉ ማተም አስፈላጊ ሆነ። ነገር ግን በአካባቢው ሕግ ማንም የውጭ ሰው በሎተሪ መሸጫ ውስጥ ማደር አይችልም የሚል ሕግ በመኖሩ እንቅፋት ሆነባቸው። ይህ ጉዳይ ብቻውን ከሚዝቁት ገንዘብ እንቅፋት መሆን እንደሌለበት ያመነችው ማርጀሪን አንድ ዕቅድ ነድፋ ለባሏ አቀረበች። እቅዱ ይህን የያዙትን ተግባር ወደ ፕሮጀክት ቢቀየሩትና ሎተሪ ሻጩን ጨምሮ ሌሎች ሼር እየገዙ የሚገቡበት ኃላፊነቱ የተወሰነ የግል ድርጅት ብናቋቁም የሚል ነበር። ጄሪ በሚስቱ ሐሳብ በፍጥነት በመስማማት የተወሰነ ጊዜና የዕጣ ገንዘብ መስዋዕት አድርገው የተባለውን ማህበር በመመስረት ሎተሪ ሻጩን ጨምሮ አንድ አካውንታንትና የባንክ ሰራተኞችን አሳምነው አንዱን ሼር $500 እየገዙ ማህበሩን እንዲቀላቀሉ አደረጉ። ይህ ዕቅዳቸውም እጅግ ውጤታማ ነበር። የእያንዳንዱ አባል ትርፍም በገዙ ሼር መጠን መሰረት የሚከፋፈል ስለነበር ምንም የሚያወዛግብ አሰራር አልነበረም። እርግጥ ነው 51 በመቶ የሼር ባለቤቶቹ ጄሪና ባለቤቱ ማርጀሪን ነበሩ። በዚህ መልኩ የተወሰኑ ወራት ትርፋማ ሆነው እንደቆዩ ማርጀሪን አሁንም ሌላ አዲስ ሐሳብ አመጣች። የመንደራቸውን ሰዎች ተሳታፊና ተጠቃሚ ማድረግ ሐሳብ። ጄሪ በዚህ በሚስቱ ሐሳብ ሳያቅማማ በመስማማት የመንደሩን ሰዎች ሰብስቦ ስለ ራሳቸው ተሞክሮ ስላሸነፉት የሎተሪ ገንዘብ በርከት ያለ ገንዘብ ለማሸነፍ የተጠቀሙትን ዘዴና ማርጀሪን ስለ መንደሩ ነዋሪዎች ያቀረበችውን ሐሳብ አስረዳቸው። ነዋሪዎቹ እጅግ ተደሰቱ። ሁሉም እየተመዘገበ የሚችለውን ያህል ሼር ገዝቶ ተቀላቀለ። በየምሽቱም የነበረውን የማመሳከር ሥራ በአንድነት መስራት ጀመሩ። ባጭሩ የመንደሩ ሰዎች በሙሉ ልክ እንደ ቤተሰብ ሆኑ። በአጭር ጊዜ እያንዳንዳቸው ከፍተኛ ገንዘብ ማግኘት የቻሉ ሲሆን በወራት ጊዜ መንደሩ ውስጥ በርካታ ሚሊዮነሮችም ተፈጠሩ። ነገሮች እንዲህ እየተጓዙ ሳለ አንድ ቀን ጄሪን ያላስደሰተ ጉዳይ ተፈጠረ። የማህበሩ አባላት ተሰብስበው ባሉበት ሁለት የሃርቫርድ ተማሪዎች ጄሪን አስጠርተው ሎተሪ ማሸነፊያውን ዘዴ እነሱም እንደደረሱበትና ባላቸው የኮምፒውተር ጥበብ ተጠቅመው የሎተሪ ድርጅቱን ድረገጽ ሰብረው በመግባት ከፍተኛ ተሸላሚው የሱ ድርጅት መሆኑንና አብረው መስራት እንደሚፈልጉ አለበለዚያ የሚቆርጧቸው ትኬቶች እንዳይወጡ እንደሚያደርጉ አስፈራሩት። ጄሪ ከነዚህ ወጣቶች ጋር አብሮ የመስራት ፍላጎት ጭራሽ አልነበረውም። ነገር ግን ማስፈራሪያውን አቃሎ ማየት አልፈለገም። የአባላቱን ደህንነት የመጠበቅ ኃላፊነት ስለነበረበት አንድ ነገር ወሰነ፣ ማህበሩን ማፍረስ።
ወደ ተሰበሰቡት አባላት ተመልሶ ሁሉንም አጫወታቸው። ማህበሩን ለማፍረስ ማሰቡን ሲነግራቸው አባላቱ ሙሉ በሙሉ ማመን ብቻ ሳይሆን ባለውለታቸው እንደሆነም ጭምር ነግረውት አመሰገኑት። ጄሪ ማህበሩን አፍርሶ አባላቱም የአሁኑ ሚሊዮነሮች ድርሻቸውን እየወሰዱ ተበታተኑ። ዛሬ ላይ ጄሪና ባለቤቱ ከሎተሪ ጋር የነበራቸውን የረዥም ጊዜ ቁርኝት በቀላሉ መበጠስ አልቻሉም። በዚህ የሎተሪ ጨዋታም ለተከታታይ 7 ዓመታት ከ3 ሚሊዮን ዶላር በላይ መሰብሰብ የቻሉ ሲሆን በሎተሪ ብቻ ከ26 ሚሊዮን ዶላር በላይ ማግኘታቸው አነጋጋሪ ሆኖ በተለያዩ ሚዲያዎች ሰፊ ሽፋን የተሰጠው ሲሆን ታዋቂ እንደ ፓራማውንት ፒክቸርን የመሳሰሉ የሆሊውድ ካምፓኒዎችን ጨምሮ በርካቶች ፊልም ሊሰሩበት ችለዋል። ውድ የቻናላችን ቤተሰቦች በቀጣይ በቻናላችን ቢቀርብልን አሊያም ብናውቃችሁ የምትሉትን ጥቆማ በኮሜንት ማስቀመጫው ላይ እንድትጠቁሙን እንዲሁም የተሻሉ ስራዎችን ይዘን እንድንቀርብ ሰብስክራይብ እና ሼር በማድረግ ይህ ቻናል ሌሎችም ጋር እንዲደርስ እንድታደርጉልን በአክብሮት እየጠየቅን ሰናይ ጊዜ